እኔ አብርሃምን ከልጅነት ጀምሮ ስለማውቀዋለሁ ሰውን እንዴት ማክበር እንዳለበት የሚያውቅ ሰው ነው እና ሄርሜላን ስለሚያከብራት እና ስለሚወዳት እና ከየትኛውም ሰው በላይ ቦታ ስለሚሰጣት ነው። አሁን ላይ ፍሬ አፍርቶ አሁን ላይ ያው እርጉዝ ነች ሄርሜላ እና ለእሷ ትልቅ ቦታ ስላለው ነው ከእሷ ጋር እየሆነ ያለው። ግን ደግሞ አብርሃም በምንድን ነው እየተሸነፈ ያለው? በልጅ ምክንያት ነው። ልጅ ስላለ ነው። በቃ በሌላ ነገር ምንም ኖሮ አይደለም፣ ወይ ደግሞ ከማንም ጋር መሆንም አቅቶት አይደለም፣ መሆን ፈልጎም ምናምን አይደለም። እና በልጅ ብቻ ነው አሁን ላይ ትንሽ እየከበደው ያለው። እኛም እየከበደን ያለው ልጅን አቲ ማለት አንችልም። ገብቶሻል? አሁን ብዙ ነገር እየከበደን ያለው በልጁ ምክንያት ነው። እና ሌላው ነገር ሳይሆን ሄርሜላን በጣም ይወዳታል፣ በጣም እንደሚያፈቅራት እኔ ጠንቅቄ አውቃለሁ። ለእሷም ትልቅ ሪስፔክት አለው። በሌላ ነገር ከፍቅር በላይ ነው እና በቃ በልጁ ምክንያት ነው። እኔም የከበደኝ አሁን ላይ ልጁን ሊያይ ሲል ብዙ ነገር እየተጠቀሙበት ብዙ ነገር እያወሩት በሱ ነው ያለበት እኛ እንጂ ሌላ ነገር ምንም የለም። እኔ ጠንቅቄ አውቃለሁ። በቃ ከሄርሜላ በላይ ደግሞ ምንም ሊያገኝ አይችልም። እንደ ሄርሜላን አይነት ሰው ደግሞ የትም ሊያገኝ አይችልም። ምክንያቱም ሄርሜላ ግልጽ ነች፣ ለሰው ልጅ ሪስፔክት ያላት እንኳን ለምታውቀው ሰውና ለማታውቀው ሰው ራሱ አክብሮት ያላት ሴት ነች እና ሌላ ምንም ልል አልችልም። ከሄርሜላ በላይ ማንን የሚወድ ሰው የለም አሁን ላይ አብርሽ ማለት ነው። በልጁ ምክንያት ነው አሁን ላይ ትንሽ ብዙ ነገር እየተፈጠረ ያለው እና ይሄን ነው ልላችሁ የምችለው እንጂ እርግጠኛ ነኝ ከሄርሜላ የበለጠ ሰው መቼም ሊያገኝ አይችልም አሁን ላይ ማለት ነው። እሱም ተናግሯል እኮ ምንም ቢፈጠር ሄርሜላ የኔ ባትሆን ራሱ ከማንም መሆንበት ሰዓት አይደለም ብሏል። እና ይሄን ነው ልላችሁ የምችለው። እሺ አቤላ አንተው በልጁ ምክንያት ነው። በቃ ይሄንን ተረዱት። በቃ በልጁ ምክንያት ነው ሊሸነፍ ይችላል። ልንገራችሁ እሺ አንድ ነገር ብቻ ብዬ ልውጣ። ምን እንደምልህ ታውቃለህ? በልጁም ሲሄድ ማለት ነው ይሄ ጨልጋጋ የሆነ ወንድሙ ማለት ነው እየተጠቀመበት ስለሆነ ሲሄድ ይሄ ሸለፈት ለምን መጣ? አይ ሲሄድ ጥንቃቄ ያርግ፣ በጣም ጥንቃቄ ያስፈልገዋል። እሺ በልጁ ምክንያትን ሲሄድ እንትን የሆነ ሰበብ አስባቡ እየፈጠሩ እነሱን እንትን አያርጉት። ለእነሱ ውድቀት የእሱ ውድቀት እንጂ ከፍተን ስለማይመኙ ማለት ነው። ገብቶሃል? አብርሃም በጣም የዋህ ነው። በጣም ሰውን ያምናል። በጣም ሰው ከምንም በላይ ሰው ያምናል። በቃ ሰው እንደሚያምን የተረዳ ነው። እኛ ከመጀመሪያው ዩቱብ ላይ እኔ ከመጀመሪያ ቡታጅራ ላይ ያውቀዋለሁ ልጁ አብርሃም ማለት ነው። ከመጀመሪያ ቡታጅራ ላይ ሲሰራ ራሱ እኔ እከታተለዋለሁ አብርሃም ማለት ነው። በጣም የዋህ ነው። ሰውን ደግሞ ካመነ ከልክ በላይ ነው። ስለዚህ አሁንም ጥንቃቄ የሚያደርገው የቱ ቦታ ነው? ውድቀቱን እንጂ የእሱ ከፍታ ስለማይመኙ ጥንቃቄ የሚያደርገው የቱ ጋር ነው? ልጁን ሲያይ ሲሄድ ምንም ነገር አለ። አሁን ትናንትና እኛ ቡና ተፈልቷል እኒ ሲሉት እኛ ጭንቀት እዚህ ኦዲንስ ስለምን ይጨነቅ? ኦዲንስ እናንተን ብሎ እናንተን ወዶ ከመዳን ጋር ተቃጥሎ ብሎ እናንተን ከዛ ቁጭ ብሎ እናንተን እኛን ፈታ የሚያደርግ ቪዲዮ እኛን ሁሌም ፈታ የሚያደርግ ቪዲዮ አይገኝም። ልክ ነህ፣ ግን የሆነ በቃ እኛና ስትረስ ውስጥ ማያስገባ እኛ ጭንቀት ወደ እናንተ ራሱ እኮ በምንተኛበቱ ራሱ ሰዓት እናንተ ጋር ጭንቀት እንደገና ደውል ገብቷቸዋል። እናንተን እንደማተኙ እያደረግን ብዙዬ ቃላችን ትሰማለች። እግዚአብሔር እሷንም ብርክ አድርጎ ይባርካት። በቃ አትጨናነቁ። እናንተን ትሰሙናላችሁ፣ ግን በይበልጥ አሁን ከአብርሽ ጎንና ከሄርሜላ ጎን ሆናችሁ በምንም ነገር እንዳትሸነፉ እሺ። አሁን መጀመሪያ ሄርሜላ ታግታለች ብላችሁ እንትን ብላችኋላ። መጀመሪያ ሄርሜላ ደግሞ እንዳልታገተች ተናግራለች። እነሱን ለመበቀል ነው የሚፈልጉት እናንተን። ገብቷችኋላ? ስለዚህ እናንተ ውድቀታችሁን ክፍተት አትስጡ። በቃ ኦዲየንስን ደግሞ አሁን ማታ ተካፈልን ከሚገርማችሁ ነገር ማለት ነው። በቃ ተለያየን፣ ተበጣበጥን። ከሚገርማችሁ ነገር ሰው ይታመማል፣ ስትረስ ውስጥ ይገባል። እኛ ደግሞ የመዳን ቅመሞች ከነሱ ጋር ተዳርቀን ውለን ደግሞ መልሰን እዚህ ዩቱብ ላይ ወደንና ፈቅደን ስንመለከታችሁ ጥሩ ነገር ካላመጣችሁልን በጣም ከባድ ነው፣ ችግር ነው።
ወንድሞቼ መቼም ትሰሙኛላችሁ ብዬ አስባለሁ። ስለሰማችሁኝ ስላዳመጣችሁኝ ከልብ አመሰግናለሁ። ከልብ ነው የምወዳችሁ፣ ከልብ ነው የምከተላችሁ። ኑሩልኝ፣ እድሜያችሁ ከፍ ከፍ ይበልልኝ፣ ብዙ ተባዙ። ፈትዬ ጨርሸሻል? አንዴ ጥያቄ ለእንትና አቤላ ልነግረው ፈልጌ ነው እና አቤላ አንዴ አቤላ በእንትና በዳኒ እዩና ኤፍሬም እና ሩታ ሆኖ የተነጋገሩትን በጣም በጣም በጥያቄ ምልክት እንድትይዙት። ለምን ለሁለት ተከፍለዋል? ለምን ለሁለት ተከፈሉ? እዩና ዳኒ እኛ ሳንሰማ ተንኮላችሁን ለማለት ፈልገው ይመስለኛል ሳይግባቡን የተለያዩት ቪዲዮውን በደንብ አስተውላችሁ ከሆነ። ስለዚህ ኤፍሬም እና ሩታ ያቀዱት እቅድ እንዳለ ማመን አለባችሁ። መጠንቀቅ እንዳለበት አሳምኑት። ሄርሜላንም እንደዛው ተጠንቅቃችሁ ጠብቋት። ሌላ እኳ የምለው ነገር የለኝም። አመሰግናለሁ። እግዚአብሔር ያክብርልኝ። ራሳችሁን ጠብቁ። ይበልጥ ግን ራሳችሁን ጠብቁ ሁላችሁም። ሄርሜላ ይበልጥ በተለይ ግን እንደ ሴትነት ሄርሜላን በጣም በደንብ በስርዓት ጠብቋት፣ ተንከባከቡልን። አመሰግናለሁ። እሺ፣ ደህና ደሩ። እሺ፣ እናመሰግናለን። አቤል ጊዜ ተሻማብን እንዴ? እኔ አባት አይ ችግር የለም። ከወንድሞቼ ጋር እና ከእህቶቼ ጋር እንደዚህ ስላወራው በጣም ደስ ብሎኛል እና እኔ የምላችሁ ከአሁን በኋላ ሁላችሁ እዚህ ላይ ኦዲየንሶቻችን ቢያንስ 130 ሰው አለ እኛን የሚወድ ወይም እኛን የሚያከብር እና አብርሽና ሄርሜላን ማለት ነው። እና ወረኞችን ተዋቸው። ምንም ነው የሚያውቀው ከሴት ይበልጥ ወንድ ልጅ ሲገልጽ ነው ፍቅሩ ደስ የሚለው። ወንድ ሲገልጽ ነው በሴት ልጅ ፍቅር ደስ የሚለው። የሚያምረውም ደግሞ እንደዛ ነው። ለምን ጥፋት ሲኖር ይሄ ጥፋት ነው ብለን ካልተራረብን እንደዚህ ተሸፋፍነ መሄድ የለበትም። እሱ ሁሌ የእሷን ፍቅር ብቻ ማዳመጥ ሳይሆን እሱም ፍቅሩን ይግለጽላት። በቃ የበለጠ ፍቅሩን ይግለጽላት ነው የምለው። በጣም ይቅርታ ካጠፋሁኝ አመሰግናለሁ። ጋር ለማርቲ ፍቅርህን ብገልጽላት ምንም ማለት አይደለም። ወንድ ልጅ ስለሆን እውነቱን እንነጋገር እኮ ነው። ሲሪየስ አንዴ ማሬ አንዴ ልግለጽና ወርዳለኝ። ለምን መሰለህ አቤላ ይሄንን የምልህ አንተም ፍላጎት አለ፣ እሷን ፍላጎት አለ። ሁሌ አንተም ደግሞ የአብርሃምን እንትን አክት አታድርግ። ሄርሚ ግዴታ ሴት ልጅ መናገር ሳይሆን ወንድ ልጅ ነው ፍቅር መግለጽ ያለበት። እንዴት ሴት ልጅ እንዴ? በአባቶቻችን በእናቶቻችን ኢትዮጵያዊ እስከሆነ ድረስ ማየት ያለብን የማንን ነው? የእናትና የአባቶቻችን ነው። አባቴ ነው ለእናቴ